ኢትስ ኦኬ። እኔ እኮ እዚህ ጋር መጥቼ ሳወራ በህይወት አለች ያልኩትም አንዱም የእሱ ምስክርነት ነው እኮ። አንተ እኮ አየዋትም አላልክም አላየዋትም አላልክም። ስለዚህ እኛ እኮ አለች ብለን እኮ የምንጮኸው የእሱን አንዱ ምስክርነት ነው እና በሱ መንገድ እየመጣችሁ መጠየቅ ነበረ። ታዲያ እኛ ምን እናደርጋለን? አንጠይቀውም። ለምን እንጠይቃለን? እኛ ዋናዎቹን ነው የምንፈልገው። ፌር ያልሆነ ነገር ልንገራችሁ። ህሊና ያላችሁ ካላችሁ ሁላችሁም እዚህ ውስጥ ያላችሁ 20 ሺህ ህዝብ እነ አሊን ቪዲዮ አብሩ፣ እነ ገጠር ልጅ ሁሉንም ቪዲዮ አብሩ እያልናቸው ፊታቸው እየታየ ቃል እየሰጡ እኛ የምንፈልገውን ሰው ብቻ ደብቀን ቲክቶክ ላይ ሳይመጣ በስልክ ደውለን የሚናገረው ቃል ለህይወቱ ስለሚያሰጋው ለሱ ሲባል እንቀበለዋለን ከሆነ ይሄ የትኛውም ፍርድ ቤት የትኛውም ህሊና ያለው ሰው ይስማማል። እኔ ህሊና ስላለኝ አልስማማም። ሰጠሉኝ፣ ጥሉኝ፣ ስትወዱኝ ውደዱኝ። እኔ ለሐቅ ነው የምኖረው። አንድ ሰው ምስክር ከተባለ በቪዲዮ መውጣት አለበት። አሊን በቪዲዮ እንዳስወጣ ነው፣ የገጠር ልጅን በቪዲዮ እንዳስወጣ ነው። ባሏ እንኳን ተጎጂ ተበዳይ በቪዲዮ ወጥቶ እንደተናገረው ሐሚድን ብቻ ቲክቶክ ላይ ሳናመጣ በስልክ ብቻ ጥያቄ ጠይቁት ተደብቆ ሶሪ። አይ እኔ ይሄን አልቀበልም። ወደሚቀጥለው የእሱ ራሱ ትክክል ሆኖ ቢቀበል ማለት ነው እኛ ወንጀለኛ ሆነን እኮ እስር ቤት እንደምንገባ እርግጠኛ ነኝ። ገባህ አይደል? ከተረዳኝ። ምክንያቱም የእሱ ትክክል እኛ ውሸታሞች ተብለን እንታሰራለን። ሞታለች ብለህ ታምናለህ? መልስልኝ። ለኔ ሞታለች ብለህ ታምናለህ? እኔ እኮ አላየሁም እኮ ብራዘር፣ ባይኔ እኮ አላየሁም። በቃ እንደ አላየሁም ከሆነ አሁን እዚህ ጋር ከአንተ ጋር ማውራቱ ራሱ ሚኒንግ ያለው አይመስለኝም። እኔ የምፈልገው እነ ተክላይ ነው። እነ ተክላይ ነው እና ይመጭ ለምን ትጠሩ ነው ያላችሁ? የገጠር ልጅ እሱ አይደለም እኮ አይደለም ይጠራክ። አሊ ጻፍሽ፣ አሊ እየደወለ ነው። እሺ ድንገረኝ። እኔ ቁጭ ብዬ እየጠበኩት ነው። ጻፍ በለው የለም እኮ ይኸው የአይኔ ፈሰሰ። እኔ በቃ ለወርድ ነው። እኔ ይመችና ተክላይ ከመጡ ብቻ ነው ከዚህ በኋላ ንግግር የምፈልገው። ከነዚህ ጋር እኔ ምንም ንግግር የለኝም። እነሱ አይመጡም፣ በውስጥ እንጨርሳለን ተባብለናል አይደል? ስለዚህ እኔ ልውረድ በቃ። በውስጥ እንጨርሳለን ለማይጠቅመኝ ማለት ነው። ልጁን ግን አንድ ያስገቡ ሀቢባ ልጁን ያነ አው ያስነ ቴንኪው ሀቢዬ። እዚህ ላይ ያላችሁ ሁላችሁም አመሰግናለሁ። እየፈለግን ነው ግን ይሄዳል አልጻፍ ቴንኪው አመሰግናለሁ። ሁላችሁም በርቱ። አንዴ ልቀጥል በመካከል ካልገባችሁብኝ። እሺ አመሰግናለሁ ሁላችሁንም። እውነት ለመናገር በጣም ትዕግስት አስጨራሽ ነገር ነው እየሆነ ያለው። አሚድ ምናልባት በዚህ የማይመጣ ከሆነ በስልክ ሪከርድም ቢሆን በምንም ቃሉን ለመቀበል ሙከራ አድርጊ ሀቢባ። ምክንያቱም በአቡፋኖ ቤት የተናገረው ነገርና አንቺ ላይ የሚናገረው ነገር አንድ መሆኑን እኛም ማወቅ ስለምንፈልግ ይሄ በቪዲዮ አልወጣ ያለው ልጅ ማለት ነው። የገጠር ልጅና ዛሬ የገባው ልጅ ገብተው የሆነውን ነገር ደጋግመው ቢሳሳቱን ባይሳሳቱን በማስረዳታቸው እናመሰግናለን። እኔ ግን ወደ ነጥቡ ስሄድ ክሊር የሆነ ነገር አለ። በቀደም ያልተነሱ ነገሮች ዛሬ የተነሱ ነገሮች አሉ። ምሳሌ 11 ቀን እንደቆዩ ከተክሌ ጋር አልሰማንም ነበር። ትግርኛ ቋንቋ ተናጋሪዋ ልጅ ወደ ተክላይ እንደሄደች አናቅም ነበር። በባለፈው ከገመዱ ከመውጫው ከስር ስትፈራፈር ነበር ልጅቱ። እኔም ደክሞ የነበረ በጣም ያንኳተትኩ ምናምን ያለውን ነገር ዛሬ አልደገመውም። አሁን ይሄን ለምን አልደገምከውም አንልም። ለምን ነገሮች እውነት ካልሆኑ እነዚህ ልጆች ጽፈሽ ብሰጫቸውም ሊደግሙ ስለማይችሉ የሚችሉትን ነው የሚያወሩትና እኛ ፖይንቱ የት ላይ ነው? አሁን 5 ሽፍታ 6 ሽፍታ ምናምን የተባለው ሳይሆን ሽፍታዎቹ እነማን ናቸው? ምን ቋንቋ ነበር የሚናገሩት? ለማን ነው የሚሰሩት? የማን ሽፍታዎች ናቸው? ክሊር አድርጓል ልጁ የጻፈ ሰው ካለ እሺ። ከዛ ልጆቹ ቴንክ ዩ አይ ለታች ላሉ ነው አንቺ ማይጻፍሽ ነው። ሶ ሃኒ የት ቦታ እንደተቀየረች ቦታውን ራሱ ጥቆም አድርጓል ልጁ። ያው ልብ ካላላችሁ ነው እንጂ እሷን ከመለሷ ከያዟ በኋላ በምትኩ የተለቀቀች ሰው አለች። እሺ ከዛ በኋላ ልጆቹ ተከታትለው ሲሄዱ ይሄኛው ልጅ ሂዶ ሻወር ወስዶ ሶላት ሰግዶ ተመስገን ብሎ ያረፈበት ቤት ተክላይ ቤት ነው። የቆየው 11 ቀን ነው። 11 ቀን ማለት ምን ማለት ነው? ከአንድ ሳምንት በላይ አይደል ተስፍሽ? እዛ ውስጥ አንተ በሆነ ሰዓት ውስጥ ስትቀመጥ እንደመንገደኛ በረሃ እንዳየሰው ብዙ ነገር ሪኮግናይዝ ታደርጋለህ። ያየው ነገር አለ። ይሄ ልጅ ዛሬ የተጠየቀው ዘና ብሎ ነው ሲመልስ የነበረው። እኔ ነፃነቱን ወድጀለታለሁ። ሰው በነፃነቱ ነው ሐሳቡን ሲናገር እውነት ይናገራል እንጂ ቢከራከር ቢሳደብ ቢሸማቀቅ የዛኔ ያህል ቀን እዛ እንደቆየ አይናገርም። ይሄ ልጅ ገባ።
ከዛ በኋላ ስንት ሆነው በፕሌን እንደሄዱ እስከ አዲስ አበባ ድረስ ተናግሯል። በቀደም ያልተናገረው እስከ ላምበረት ድረስ ማን እንደሄደ አብሮ ተናግሯል። የልጆቹ ኦልሬዲ አድሬሳቸው እየታወቀ ይሄ አለ አይደለ የፋና እንትናቸው እየታየ ሄደ ነገር ነው። ይሄ ቅልቦችም እዚህ ያለ ተስፍሽም እየሰማ ነውና ዛሬ ነጥብ ያልያዝን የሚመስለው ሰው ካለ የዋህ ነው። በዛ ላይ ባለቤቷ መጥቶ የተናገራቸው በጣም አንኳር ነጥቦች አሉ። ልጅቱ እስካሁን ድረስ በህይወት ለመኖሯ እኛ ምንችለውን እርምጃ እንወስዳለን ብለን ተነስተን ቢሆን ኑሮ እናንተ ሳትደርሱ እናስበላት ነበር። ዝም ማለታችን እስካሁን እንድትቆይ አድርጓታናል። ለመቆየቷ ይሄ ልጅ እርግጠኛ ነው ማለት ነው። እሺ ተስፍሽ የሚያዘውን ነገር እያያዝነ ስለሆነ የሚጣለውን ነገር እየጣልነ ስለምናልፍ እንደው የሆነ ነገር ላይ ችክ ብለን ይሄን ካላወጣህ አንልም። አንድ ሰው ለነፍሱ ከፈራ እስከሚችለው ድረስ ነው የሚያወራው። ከዛ ውጭ ያለውን ደግሞ ዲጋውት አድርጎ ማውጣት የሚችለው ጉዳዩን አስፈጽማለሁ የሚል አካልና እኛ ደግሞ ነጥብ ያዝን ሰዎች ነጥቦችን ማስያዝ ነው። ልጅቱ የሆነ ቦታ ላይ ደንበር ላይ ነው፣ የት ላይ ነው ተቀይራለች። ሁለቱ ሽፍቶች እነማን ናቸው? ለማን ነው የሚሰሩት? ምንድነው የሚያወሩት? ተናግረዋል። ገንዘብ ቀምተዋቸዋል። የማንን ቀሙ? ለምን ያህና ገንዘብ ከመዝገበ ጾለቱ ከፓስፖርት ከስልኳ ጋር የሄደው ካሽ አልተቀሙም? አንዳችሁ 2 ብር ባገኝባችሁ ከኪሳችሁ በጥይት ተጣብሳለሁ እየተባለ እንደ ፓስፖርቷን ይዞ የሄደ ልጅ ካሽ በኪሱ ይዞ ቆየ። እሺ ብዙ ነገሮች ክሊር ሆነዋል። እነዚህን ነገር ከጻፋችሁልን ሀኒን ያገታት ሰው ማን እንዳሳገታት፣ ከዛ በኋላ የሞት አዋጇን ማን እንደደወለ፣ ለማን እንደተደወለ፣ በቤት ውስጥ የሴትና የወንድ ተብሎ 2 ክፍል ቤት ተዘጋጅቶ ሰዎች በካዝና የሚቀመጡ ቤት መሆኑ፣ በሽንት ቤት ካልሆነ በቀር ሰው መታየት እንደማይችል what kind of apartment is it? ብዙ ኬዝ እዛ ላይ አለ። ይሄን ነገር ነው እኛ ክሊር የምናደርገው እንጂ የገጠር ልጅ አንድ ስትናገረው አንድ ነገር የሚጠፋበት ነው። አሊም የገባው ቅድም መኩን እንደውም ሲሳደብ ነበር። አሁን እነዚህ ልጆች ላይ አንፈርድም። እነሱ ላይ የሰጡን ሂንት አለ። በቃ ሂንት ነው የሰጡን። ከዛ ቀጥሎ ያለውን ስቴፕ አግኝተነዋል። ገብተዋል። ስለዚህ በመኪና ማን ሄደ፣ የት ላይ ሰው ተጨመረ፣ ማን አንድ ላይ ሄደ፣ ማን መጀመሪያ ገደሉን ወጣ፣ እሱን አቡፋኖ ቤትም ተነግሯል። ከትናንት ወደ ባንቺ ቤትም ተነግሯል። ዛሬም ተነግሯል። ክሮስ ቼክ ስናደርግ እውነትና ውሸቱ ማንጋ ነው የራሳችንን ግንዛቤ ይዘናል። ነጥቡ ግን እሱ አይደለም። ገደሉ ስር መንፈራፈር ምናምን አይደለም። ዛሬ አሁን የላይተር ነገር ተነስቷል። እሱ ደግሞ ከተወሰነ ቀን ወዲህ የመጣ ነገር ነው፣ የተጨመረ ነው። በነገራችን ላይ ባለቤቷን በውስጥ የምንጠይቀው ሁላችንም ስልክ ደውላ ትዳሬ እስከዚህ በኋላ ህይወቴ ተበላሸ ብላ እሱ ጋር አውርታ ከሆነ ይሄን ከሱ እንጠይቃለን። ወይስ ከሌላ ሰው ጋር ነው ስለ ትዳሯ ስለ ህይወት መበላሸቱ ያወራችሁ? ሀኒ ይሄ ለባልየው ጥያቄ ነው። ከሰማ ይጻፍና ማንም ሰው ሲጠይቀው ይመልሳል። ከዛ ውጭ ያለው ነገር ግን አጋች አሳጋች፣ የት ቦታ እንደቀረች፣ ምን እንደተደረገች፣ ማን እንዳዘለ፣ ማን እንደመራ፣ ማን እንደገፋ፣ ማን መሬት ላይ ዘፋ አድርጎ እንደጣለ፣ ማን ከድንጋይ ስር ድምፅ እንዳሰማ፣ ማን እንደመታ ክሊር ነው። ከዛ በኋላ የሚደትል የሆነ ሰው ደውሎ ተስፍሽ እዚህ ጋር የሆነ ነገር ሀፕን ሆነ፣ ኧረ ኦኬ ቆይ ልደውል ብሎ ዝም ብሎ ያለምንም መረጃ ደውሎ እመኑኝ፣ አንገቴን ቁረጡኝ፣ ከፈለጋችሁ ይሄን አይነት ምርመራ አምጡ ብሎ ያለውን ሰው ደግሞ ክሊር ነውና እኔ በግሌ ያስኳቸው ነጥቦች ለኔ በቂ ናቸው በዛሬው ኢንተርቪው እና አመሰግናለሁ። ይሄ ነው ያለኝ ጥያቄ። ቴንክ ዩ ባይዘው እንደዚህ እሺ ቀጥል ተስፍዬ። ቴንክ ዩ ሁላችሁም። ሚኪ 100% ያለውን ነው እኔም ለመናገር በብዛት ገልጾታል። ግን ከዛ ውጪ አሁን መለየት ያለብን መረጃ ሰጪዎችን፣ ተጠርጣሪዎችንና ወንጀለኞቹን ዋናዎቹን መለየት አለብን በሶስት ጎራ። አሁን እዚህ ጋር እየጠየቀናቸው ያለ ነው እነዚህ የሚጠረጠሩ ልጆች ወይም ደግሞ ተባባሪ ናቸው። እኛው ግሩፕ ውስጥ ራሱ እኛው እዚሁ ባለንበት የገጠር ልጅ ተባባሪ ነው የነሱ አረ ንጹህ ነው እያልን እየተወዛገበ ነው። እነዚህ ላይ ፎከስ አድርገን ጊዜ በገደልን ቁጥር ዋናዎቹን እድል እየሰጠናቸው ነው። የሚያስቡበት ጊዜ የሚያደርጉትን ነገር እኛው በምንሰጣቸው እያዳመጡ ነገ የሚተገብሩት ነገር ማለት ነው። በውስጥ እናውራ የሚባለው ነገር ላይ ምን እየተከናወነ እንደሆነ እያያችሁ ነው። ሚኪም በዋትስአፕ ላይ መልእክት አስቀምጬልሃለሁ። ያንን ነገር አይተው ቶሎ ሪያክት ብታደርግ ጥሩ ነው። ከዛ ውጭ አሁን እዚህ ጋር እኔ ማለት የምፈልገው ዋናዎቹ ጉዳያችን አሁን ሄደን እነዛን የተቀያየሩት ደላላዎች እነማን ናቸው? ስድስቱም ይምጡ። ዩሲ ስድስቱ ደላላዎችን ካወቅን ይኸውልሽ እዚህ ጋር መጥተው እነዛ ለኛ ሰጡን፣ ከዛን አስተላልፉን። ደላሎቹ እርስ በርስ ይተዋወቃሉ፣ ሲተላለፉም እንትን ሲሉ ማለት ነው። ሽፍታው ሄደው ምንም ይሁን ምንም ሞት አለች ብለው ያረዱን አራቱ ከዚህም ሄደው ከሁለቱ ልጆች ጋር ሄደው እዚህ ከተቀመጡት ጋር ሄደው መጥተው ኑ ሂዱ በቃ ብለው ሌላ ልጅ ይዘው የመጡት እነዛ አራቱ ሰዎች በራሳቸው መጠየቅ ያለባቸው ዋናዎቹ እነሱ ናቸው። እመኑ ያሉን እነሱ ስለሆኑ ማለት ነው። የሁሉንም ንግግር ሰማን።
የአራቱ ሰዎች ቃል ነው የጠፋው። አሁን አራቱ ሰዎች ሞታለች ለሚሉት አሁን እነሱን ወግመን መጠየቅም ባለብን በየትኛውም ቋንቋ ይሁን መተው በአካል ማውጣት ያለባቸው 15 ቀን ቆየን እዚህ ጉዳይ ላይ። አሁን የደረስንበት ነገር በቂ ነው። እነዛ አራት ሰዎች መሞቷን እንዴት አድርገው በምን ምክንያት ሞተች? ሁለቱ አብረዋት እኮ ናቸው። አዛ ጋር ሂዱ ብለው ቀድመው እነሱ ነው ሊነግሩን የሚገባው። ደከመችብን፣ ተንፈራፈረች፣ ከዛ ነው የሆነ አራቱም አብረው ነበሩ። እነዚህ ብቻቸውን ነው የተቀመጡት እዚህ ጋር። እኔ በደንብ አሁን ስጠይቅ ይኸውልህ እንዲህ ዲቴል ሊያወሩ የቻሉበትም እኔ ስጠይቅ ዲቴል ከሀስከፐ ኮመንት ላይ ምን ሆነሽ ነው? ኧረ ጥያቄ አታብዥ እያሉኝ ከሀስከፐ ከዛስ ስንት ደቂቃ ተጓዛችሁ? ምን አረጋችሁ? ምን በላችሁ? ምን ጠጣችሁ? ምን እያልኩኝ ዲቴል የምጠይቀው ኢንኬዝ የሆነ ነገር እንዳይረሱ ሁሉን ነገር እንዲነግሩኝ ነው። ገባ? ሁለቱንም ስጠይቅ የጠየቅኩትኝ። ስለዚህ ደላሎቹ አራቱ ሞልተዋል። ይመችንም በስልክ ስንጠይቀው ሆነ ተክላይም ገብተው ሲያወራ ታስታውሱ እንደሆነ ምንድን ነው እያሉ ነው ያሉት? እነኝህን ልጆች እናመጣላችኋለን፣ እንፈልጋቸዋለን፣ እናገኛቸዋለን እያሉ ነው። ዋናዎቹ ራሱ ወሬ ሰማን በሚል ድራማ ውስጥ ነው ያሉት። ወሬ ሰማን ኦልሬዲ መኑ እያሉ ነው ያሉት አይደለ? እነዚህ አራቶቹን ግን ተይዘው ባሉበት ቦታ ላይ መተውም ቢሆን የሚያወሩበትን ሁኔታ መረዳት መቻል አለብን። ከነሱ ምን ሆና ነው የሞተችው? ይለውጧትም ገፍትረው ይጧሏትም እዛው በደክሟም የሚሉትን ነገር ለማምንም ከነሱ ቃል መውጣት አለ። ስማቸውን ራሱ አናውቀውም። ስማቸውን ስጠይቃቸው አላውቀውም ነው የሚሉት። አብረው ተጉዘው ይህን ሁሉ ቀናት አብረው የተጓዙትን ደላሎች ምን እያላችሁ ነው የምትጠሯቸው ስላቸው አንጠራቸውም። እነሱስ ማን ብለው ይጠራቸው? እነሱም ስማችንን አያውቁትም፣ እኛም ስማቸውን አናውቀውም ነው። አሁን እነ ተክላይ በውስጥ እናውራ ነው ያሉት። እንደዛ ካሉ አሁን የምንፈልጋቸው ልጆቹ ይምጡ። አሁን አራቱ ዋናዎቹ እዛ ጋር የላኳቸው ደላሎች ይደውለው ነገሩ ነው ያሉት። በእንደዚህ በሶስተኛ ስልክ ገብቶ ኢንፎርሜሽን የሚለዋወጡት የእነሱ ሰራተኞች ናቸው ማለት ነው። ለሚመለከተው አካል ነው ደውለሽ እንትን የምትይው አይደለ? ያውቋቸዋል። እነዛን ሰዎች እንዳሉ መጥተው አሟሟታንም ይሁን እያንዳንዷን ነገር እኔ አሁን ልብ የሚፈራውን ነገር አንድ ነገር ልንገርሽ። የምጠረጥረው ነገር እች ልጅ በህይወት አለች የሚለው ነገር አሁንም ከፍተኛ ቦታ ይዟል። እኔ ጋር ምንድን ነው የተፈጠረው? እዛ 4 ሰዓት ቆዩ። 4 ሰዓት ሰንበዲ ሲቆይ ልጅቷ የተንፈራፈረች ታማ እየወደቀች አይደለም፣ ደከመኝ ብላ ያረፈች ልጅ ነች። መደፈሩ ምናምን አልፋ መታ ዳገቱን ወጥታ ቁጭ ያለች ልጅ ነች አይደለ? ዳገቱን ወጥታ ተገናኘን ቁጭ ያለች ልጅ ነች። እቺ ልጅ የማረፍ ሁኔታ ነው የሚታይባት። ከዛም በኋላ 4 ሰዓት የሚያስቆይ ደግሞ እረፍት የለውም። በዚህ 4 ሰዓት ውስጥ ሰንበዲ ዳውሩና የተገናኙት የተነጋገሩበት ወሬ ተለዋውጦ ሀሳብ ከተለዋወጡ በኋላ ነው ችኛዋ ልጅ መታ እሷ እንድትቀር የተደረገው። እኔ ልብ እዛ ጋር ነው ያለው። ስለዚህ እነዚህ አራቱ ሰዎች በየትኛውም መልኩ በህግም ይሁን በተለያየ መንገድ በሚመጡበት መንገድ መጥተው እነሱ ናቸው ጉሮሯቸው ተይዞ መጠየቅ ያለባቸው። ስዋፕ የተደራረጉትም እያንዳንዱ ጉዳይም የሚፈጠረው ነገሩ 100% ጉዳዩን የሚይዙት እነዛ 4 ሰዎችና ያሰማሯቸው ዋናዎቹ ናቸው። ስለዚህ አቅማችንን ሌላ ቦታ እንዳናደር ከዚህ በኋላ ወደ ሶሉሽን እንድንመጣ እነዚህን ሰዎች በውስጥም ካሉ አሁኑኑ ይግቡና እናውራ። ትራንስሚሽን ልትቀጥል ሳዘጋ ሀሳብህን ኮንክሉድ ሳታደርግ ልንገርህ። እዛው ላይ 4 ሰዓት መቆየት ማለት ኦልሞስት ግማሽ ቀን ማለት ነው አይደለ? ይሄን ያህል ምን ኔጎሽሽን ቢኖር ነው? በምን እየተደራደሩ ነው? ከዛ ሰዓት በኋላ የመጣው ሪዛልት ደግሞ ከ4 ሰዓት ቆይታ በኋላ ሀኒን አስቀርቶ የሆነ ሰው ይዞ መምጣት ነው። ገባህ? አንድ እሱ ነው። ሌላ ደግሞ ያልሰማኸው ከሆነ ባለቤቷ ሲያወራ ጌታውን የሚባለው ልጅ ምንድነው ስራው ተባለ። ልጅቱን ሀኒን መጀመሪያ ለይመች ሰጠው። ሰምተዋል ይሄን ንግግር? አዎ ሰምቼዋለሁ። ኦኬ እንግዲህ እሱ ያለው አሁን የመጡ ሰዎች ካሉ አንዳንዴ ይሰራል እንደ ደላላነት፣ አንዳንዴ ይሰራል ግን በይመች ውስጥ ነው የሚሰራው አለ። ይመችስ ምንድነው የሚሰራው ስንለው ደላላነት አለ። በቀደም ተክላይም ሲጠየቅ ደንበር ላይ ማንም ሰው ካርቶን ተሸክሞ ብሎ እንደሚኖረው ነው የምኖረው ብሏል። ወንድማችን ይመችም ደላልነት አልነበረም ስራዬ ብሏል። ይሄን ሰው ጋይህ ይኸውልህ ሰው ይሰማና ይረሳል። ግንዛቤ እንዲይዙ ነው። ይሄ ከሆነ እነዛ 4 ሰዎች እዛ የነበሩ ሰዎች የሃናን ደብዛ የሚያውቁት ከነሱ በላይ ማንም የለም። ተክላይም የነሱን ያህል ሚውት አድርግ ሲማነ ይሄን ነገር ነው አሁን እኛ እንድትዙልን የምንፈልገው በቋሚነት እንጂ እዚህ ቁጭ ብለን ኔትወርክ ለማጣበብ አይደለም። ምናስይዘው ነገር ይሄ ነው ለእናንተ በቋሚነት። በዛ ላይ በአይንህ በብረቱ ሰው ሲወድቅ ካላየኸው እውነት እኮ እንደዛ ስትሆን እንኳን ክብሪት አምጣ እንጨት አምጣ ሲባል እንኳን በአይኑ ያላየ ሰው አይ እዚህ ላይ እኛም የምናስበው በአይናችን ስላላየ መሞቷን አሳማኝ ነገር ስለሌለ ከኛ ገንጥለው ሲያስቀሯት ብቻ ነው የምናውቀው ካሉ ይሄ ራሱ አንዱ በራሱ ዊትነስ ነው መኖሯን። እነሱ እኮ የግድ እኮ ባፋቸው ወጥተው አለች ብለው ሊሉ አይችሉም አይደል እንዴ? በቃ አላየንም ስትሞት ካለ ስትሞት ያየ ሰው የለም ማለት ነው። በተቃራኒ ይሄን ነው መጻፍ ያለባችሁ እናንተ። ይሄ ነው በህግ ሊጠየቅልን የሚገባው።
ኢትዮጵያ ሲገቡ ዛሬ ከመጣው አሊ ከሚባለውና ከገጠር ልጅ ውጭ ያሉት ለምን ስልካቸውን አጥፍተው ጠፉ? መመለስ ስለማይፈልጉ ጥያቄውን እነዚህ በአካላት ልጅ ተገንተው ጥያቄውን እየተጋፈጡ ነው። አየክ የነዛ ልጆች አድቫንቴጁ ምንድነው? እስካሁን ስላልታዩ አሁን ምንም ሊሆን አይችልም። እነዚህ ወረድ ይታወቁ ማለት ነው። ጥያቄያቸው ትክክል ነው፣ ግን ከተጠያቂነት ደግሞ ማን ይድናል? መንገድ ስትገባ አብሮ ካንተ ጋር መንገድ የሚገባውን ሰው ጠንቅቀህ ወቅ የሚባለው ለዚህ ነው። መንገድ ላይ በሚፈጠረው ነገር ያንተም አብሮ ህይወት ይመሰቃቀላል። ይሄ ትምህርት ነው። ከነጎዳ አንተም ምን መንገድ ገብተን አብረን ለምን ሄዳችሁ ሰዎች ኃላፊነት መውሰድ የሆነ ሴት ልጅ አብረክ ብቻዋን እንዳትሆን አብረሃት ሄድ ሲል የሆነ አባቷ ምን ኃላፊነት እየሰጠህ እንደሆነ ማወቅ አለብህ። ኤኒቲንግ ሃፕን ቢሆን አንተ ነህ ተጠያቂ። ልጅን አብሬ የላኩት ካንተ ጋር ነው እንደማለት ነው። በዛ ላይ ይሄ ደላላ የኔ ተክላይ ነው አለ። የተክላይ ደላላ ሆኖ ይሰራላቸው ልጆች በሰላም አልፈዋል። ምንም የሆነ ነገር የለም። ስለዚህ የሃኒ ደላላው ማን ነው? ተስፍሽ የሃኒ ደላላ ማን ነው? መሪው ማን ነበር? የሃኒ እጇን ይዞ ሲመራት የነበረው መሪ ማለት በነገራችን ላይ ምን ማለት ነው? ሲደክም እጅ የሚይዝ የሆነ ነገር ሰው ሲፈልግ የሆነ ነገር የሚሰጥ የሚያቅት ቦታ ሲኖር የሚያግዝ አይደለም መሪ ማለት። ሽፍታ ደግሞ ራሱን የቻለ ከስሙ እንደምንረዳው ሌላ ነገር ነው። ይሄ ነገር ነው መመዝገብ ያለበት እንጂ እዚህ ያለው ውጣ ውረድ ንትርክ ይሄ መልስ አልመልስም አንተ ወንጀለኛ ነው እኛ አይደለም ፍርድ የምንሰጠው፣ የኢትዮጵያ ሕዝብ ነው ፍርድ የሚሰጠው። እኛ ማስያዝ ያለብን ነጥብ ግን ይሄን ስለሆነ ነው። ተስፍሽ በዚህ ጉዳይ በደንብ እንድታወራበት ስለፈለኩ ነው ከመጀመሪያው እስከ መጨረሻው። ቴንክ ዩ ዞሮ ዞሮ ዋናው ታርጌታችን ሀቡም ቤቷን ከፍታ ያካሄዱን ያስተካከለችው ይሄ እንዲመጣላት ነው። ጭቅጭቅ የተለመደበት ቤት አይደለም። ምናልባት አንዱ ባንዱ ስናወራም ደግሞ ዛሬም የታዘብኩት ነገር ብዙ ረጅም ሰዎች እየተቀያየሩ ያወራሉ። የገጠር ልጅ ሲያወራ ግን ዝም በል የሚባል ነገር እየበስቷል። ፌርም አይደለም። አንዴ የሚተነፍሰውን ነገር ሲተነፍስልን የሚያስተካክለው የሚሆን የሚበላሽበት የሚሆን በራሱ አክፍ እኛ መያዝ ያለብንን ዶክመንት ይዘን ነው እንጂ መጠየቅ ያለብን በዛ ልክ እንዳይናገር ካፈን ነው። ሌላ ምን እዚህ መቀመጥም የለበትም። እነዚህን ፌር እናድርጋቸውና አሁን ታርጌታችንን ወደ ኮንክሉዥኑ መስመር እንምጣ። የተግባባን ይመስለኛል። ስለዚህ እነዚህን ጉዳዮች እነዚህ ሰዎች ስማቸው ተይዞ እንዴ ራበኝ ሲሉ እኮ ሄደው እኮ ምግብ የሚያመጡ ጠቋሚዎች መንገድ መሪዎች ናቸው አይደል እንዴ? ስትሞት እንዴት ነው ታዲያ? አሁን ስትሞትስ ለምንድን ነው እስከዛሬ 15 ቀን ሲደረግ ጋረኛ ነበርን እኛንን ያደረስናት ብለው መምጣት ያፈለጉት? ቢሃይንድ ሰምቲንግ አለ። ለምንድን ነው ያልመጡት? ነፍሳቸውን አያውቁትም እንዴ? እነሱን የተናገሩት እኮ እነዚህ ልጆች ማን ናቸው? እስካሁንም ቁጭ ያልነው አይደል? የቆየ አጥንት አምጥተው ምናምን ማይረባ ድራማ ስለሆነ ነው። አሁንም በመሃል የተደረገውን ነገር እነዚህ ዋናዎቹን በሰላም መሆን መቆየትና ያለውን ነገር ማስተካከል ከፈለጉ ይመችና ተክላይ የሚባሉት ከነግብረ አበሯቸው ከመሪዎቻቸው ጋር ተነጋግረው የሚሉንን ነገር በውስጥ ያውሩን። ኤቢ ብለው ማለት ነው። እንደዚህ ነው የተፈጠረው፣ በዚህ መልኩ እንደዚህ ሶሉሽን እናምጣ፣ እንጨርሰዋለን። በዚህኛው ነገር ነው እንደዚህ የተፈጠረው ያለው ነገር ይሄ ነው። ስለዚህ ልጃችንን ያስረግቡን። መከፈል ያለበት ነገር ካለ በመሃል ተያይዘው እርስ በርስ የተቀያየሩ እዛ ጋር ድንበር ላይ ሰው እየያዙ እያገቱ ብር የሚጠይቁበት ድራማ ካለ ለአንድ ላህና እንሳተፋለን እንድትወጣልን ስለምንፈልግ። ከዚህ በኋላ ግን እንደዚህ አይነት ድራማዎች እስከ መጨረሻቸው እንዲደርቁ ደግሞ እያንዳንዱ በየመንገዱ የሚያስቀሯቸውን ህገ ወጥ ደላሎች የምንሄድበትን ነገር ተባብረን እንሄዳለን ማለት ነው። አመሰግናለሁ። አቡዬ ከመውረድ በፊት አንድ ነገር ብዬ ሰላም ብያችሁ ልወረድ። ሳሪ ይልቅደምሽ ወንድሜ ቀደም ስልክ እየፈለገኝ ስለሆነ ኦኬ። አሁን እነሱ ላሉት በባለፈው እነ ተክሌ ራሳቸው ወይም ደግሞ ወንድም ይመቻለው መረጃ አለን ብለው ያመጡት መረጃ ነበር አይደል? አሳማኝ እንዳልሆነ ህዝቡም አይቶ ይዘውት የመጡት ሰዎች ከጀርባችን 50 ሰው 100 ሰው ከጀርባችን አለ ተመካክረን ይሄን መረጃ ያመጣን ያሉን ሰዎች የ3 ዓመት የ4 ዓመት አጥም ያመጡ ሰዎች መስሎና ነው ይቅርታ ስላደናገርናችሁ ብለው ከኛ ጋር ቆቆሙ። አሁን ያዥ መቼ ነው አሁንም አልኩ ጠይቄኝ ቪዲዮ ሰርተው የሰራ ሰው አለ። ባለፈው አይታችሁት ከሆነ ማየት ይችላልው። እኔ ያላየሁም አላምንም። እኔ ላይቭ ላይ ስጠይቃቸው ላይቭ ላይ ሽማግሌ ተብለው የመጡት ነው። ሽማግሌ የተባሉ ናቸው ይዘውት ነው። አሁን እነዚህ አይደሉም ሽማግሌ ተብለው እኮ እናንተና ማን ናቸው? ይሄ ይመችና ተክላይ የሚጠየቁት እነሱ ስለሚሉት እንጂ ሌላ ሰው ስለሚለው ነው። እነሱ ስቲል ነው እየተናገሩ ነበር። ሽማግሌዎች አንቺ እኮ ከዙን ተናወዳ ስለደረሰሽ አወዛገቡሽ እንጂ እሱን እንልክልሻለን። ወይማ እዛ እኮ ይኸውልሽ ሳውዲ ላይ ተሰብስበው 100 ሰው ሆነው አዳራሽ ይዘው
በአዳራሽ ተሰብስበው እርስ በርስ መስማማት አቅቷቸው ነው። እነዚህ አላልንም፣ እነዚህ ደግሞ ብኛ እነዚህ ደግሞ ሲጠይቅ በራሳችን ማይንድ ነው ያልነው ሊሉ ነው አለቆቻቸው ሳያዟቸው። አሁን ይመችና ተክላይ አለቃቸው ከሆኑ በእነሱ ታዘው ከሆነ እዚህ ጋር የመጡት እነሱ እኛ ያላልናቸውን ነው ያሉት ነው። እኛ ስቲል ነው አቋማችን አይደለም። ያስረዳሽ እነሱ ልጅቱ ሞታለች ሲሉ ህዝቡ አልሞተችም አለ። መረጃ ያለን ሰው ሰብስባችሁ ጠብቁን መተን እናሳያለን አሉ። ቁጭ ብለን ጠበቅናቸው። 50 ሺህ ህዝብ ይመጡ ያመጡልን ነገር አይተሽዋል። አሳማኝ አይደለም፣ ሁሉም ሰው አሳማኝ አይደለም ተባለ። በዛ ቦታ ላይ የሚመላለሱ ልጆች ያንን ጸጉርና ጽም አይተነዋል። የዛሬ ስንት ወርና ስንት ዓመት የሆነውን እንዴት ይሄን ይላል ተባለ። ያን ይዞ የመጣው አንደኛው አካል ይሄን ብዬ ያመጣሁት ይቅርታ ስለመሰለኝ ነው ምናምን የሚል ቪዲዮ ሰራ። ያ ነገር ውድቅ ሆነ። በሚቀጥለው የሚያሳዩት ሌላኛው ቪዲዮ ተመሳሳይ አይደለም፣ ውድቅ ሆነ። ስለ አስከሬን ምርመራ ብለው ሲያወሩ እንደገና ያንን ስላልተቀበልን ሌላ ሊያመጡልን ነው። ያየነው ቦታ ላይ መጀመሪያ ያሳዩና አይን የሚባል ነገር የለም፣ የደረቀ አጥንት ነው። ምንም ነገር እርጥበት ያለበት ነገርም አይደለም፣ ቆዳም የለውም፣ አጥንት ብቻ ነው። ዛሬ ስለ አይናቸውን አውጥተን እንልካለን ምርመራ። አይሰማም፣ ተቋርጦ ነበር። ልኬለታለሁ። ንገሪው ሀቡ ተቀበል ተቀበል አለኝ። ስለዚህ ሐሳቤን ልጨርስና ይገባል እሱ፣ ችግር የለውም። ከሱ ድል ማረገው ስለሌለኝ እኔ ፖይንቴን ይዣለሁ፣ ችግር የለውም። እነዛ ሰዎች ተመልሰው ዛሬ ተመሳሳይ ጥያቄ ሁለተኛ በሌላ ቪዲዮ መኑን የሚሉን ከሆነ እዚህ ያለ ሰው ቢያምናቸው የኢትዮጵያ ሕዝብ አያምናቸውም። ገባሽ? አንድና አንድ መዳኛው መንገድ በቦታው የነበሩ ሰዎች እንደማንኛውም ቀብር ባይሆን ቀብረናታን ያሉ ዛሬ ሀናም በእጃቸው ይዘው የተቀመጡ ሰዎች የተክላይ ሰራተኞች እነሱ በፊት ለፊት መተው በቪዲዮ አብርተው እኛ ነን ይሄን የሆነችብን ይሄ ነው ብለው እነሱ መተው ሲያስረዱን የዛኔ ይመችም የገጠር ልጅም ሌሎችም እናሊም ኢቭን ተክላይ ጥያቄው አይመለከታቸውም። እዛ የነበሩ 4 5 የሚባሉ ሰዎች ሀኒን ይዘው ሌላ ሰው ቀይረው የሰጡ ሰዎችን እንጠይቃለን ማለት ነው። ገባሽ? ካልሆነ ግን የህዝቡን ጥያቄ እኛንም ጥያቄ ተቀብለው በህይወት ያለን ሰው ጋይስ ሲነቃ ይቀራል። በቃ ልቀቋት። ምን ነው የምትፈልጉት? አይ ልጅቱን ያዝንበት ምክንያት የኛ ሰው ተይዞብን ነው። ልጅቱን ያዝንበት ምክንያት የመጣችበትን ደላላው ስላልከፈለን ነው። ልጅቱ የተያዘችበት ምክንያት በዚህ ነው። ይሄንን ጥያቄ ጠይቁልን። ሶሻል ሚዲያ ላይ ጥያቄ ጠይቁን ሰዎች ካሉን ያንን ነገር ነው እኛ ይዘን ኦፈር የምንቀርበው። ገባሽ? ይሄ ነው መንገዱ ሊሆን የሚችለው። እኔ ጨርሻለሁኝ። ካስቀየምኳችሁ በንግግሬ በጣም ይቅርታ ሁላችሁ። ስለዚህ ይህንን ጥያቄ ለተክላይንና ይመችን ግሩፕ ላይ ላስገባቸውና ዋትሳፕ ላይ እንጠይቃቸውና ከተስማሙ ቀጠሮ ይዘን መጥተው በቪዲዮ እነዛ ቀበርናት የሚሉ አካላት በቪዲዮ ይውጡ ወይ ይውጡልን በቪዲዮና መጥተው ቃላቸውን ይስጡን በቪዲዮ ፊታቸውን እያየ ነው ወይ ደግሞ ልጅቷን ይልቀቁልን። ይህንን ሁለት ነገር ነው አይደል የምንፈልገው የምንላቸው። ይኸውልሽ መሳሪያ ይዘው እንዳልጠብስህ ለጥ ብለህ ትሄዳለህ እያለ ሰውን አስጎንብሶ ሰውን አግቶ የሚፈልገውን ሰው የለቀቀውን አካል ይዘው ይምጡ በቪዲዮ። ከዛ እነሱም በምንጠይቀው እንጠይቃለን። ግን ኢዚው ነገር የማያደክመው እነሱም ለስራችን ስራ ደላላነት ነው ስራችን ሰው ማገት ነው እንደ በቪዲዮ እንወጣለን ካሉ ስለሚሉ እህታችንን የሚፈልጉትን ነገር ይጠይቁን። በእኛ በኩል የሚፈልጉትን ነገር እንሰጣቸዋለን። እህታችንን እስከ ሙሉ አካሏ ያስረክቡን። ኬዙን እንዘጋዋለን። ከዛ በኋላ ተባብለን ይሄን ኬዝ እናደርቀዋለን ማለት ነው። ይሄን ነው የምለው። አመሰግናለሁ። ቴንክ ዩ። በቃ ዋትስአፕ ላይ አዳርጌያቸው ዛሬ እንነግራቸዋለን በቮይስ የመጨረሻ ቃላችንን። ማሜ ለምንድን ነው አበባ የምትልከው? ለምን መጣክ ማሜ? አቡ ላውራ አውሪ። አሁን አቡ ዛሬ አሁን ያገኘነው ነገር ሰምተሽ እንደሆነ ባልየው ምን አለ? በተነገሩ በሶስተኛው ቀን በህይወት እንዳለች ሰው ጥቆማ ሰጣችሁ። ለምን ሰጣችሁ? አሁን ለምሳሌ ብዙ ልጆች አሁን ሳረሰው አንዴ ጥያቄውን ልጠይቀው። ለገጠር ልጅ በ19 ስለሰራው ቪዲዮ ይቀርታልኝ። አሁንም ረስቼ ዛሬም እንዳያልፍ ከዛሬ ማለት ነው። ያው የሰው ጥያቄ ስለሆነ ግዴታ እንጠይቅ። ሰው ጥያቄ ልኮልን ነው በውስጥ በ19 ቪዲዮ ሰርተካል አይደል? ጃንዋሪ 19 የገጠር ልጅ ቪዲዮ ፖስት ሆናለሁ አይደል? ራውቴ ሆኜ የሰራሁት
አዎ እሱን ነው ለኔና ለሳርዬ በውስጥ ተልኮልን ጥያቄ ጠይቁት የተባልነው እና በ18 ጃንዋሪ 18 ሀና ህይወቷ አልፏል ተብሎ ተነግሮ በ19 ሙዚቃ መፖሰት አይከብድም? በ18 ሰምተክ ነበር ኦልሬዲ ጃንዋሪ 18 ያን ቪዲዮ እኮ እኔ የለቀኩት እዛ ቦታ ላይ ቆርጬ ሸበካው ይኑር እዛ ላይ የዛን ቀን ይሁን የፖሰትኩት ወይ በማግስቱ ይሁን ይሄን እኮ ነግሬሻለሁ እኮ የተለቀቀው ከዚህ በፊት አልነገርከኝም። ዛሬ ነው የመጣልኝ። ግን የተነገረክ በ18 መሰለኛል ሀዘኑን የሰማከው የተባልክ ሞተች የተባልክ ቪዲዮውን እኮ ቪዲዮውን እንትን ያልኩት የቀረስኩት የዛን ቀን ቆርጠን እንደተቀመጥን ነው። ገና ሳትሰማ ነው ወይስ ከሰማክ በኋላ ነው የፖስተትከው ቪዲዮ? እንግዲህ እሱን እኮ ነው የምልሽ። አሁን የዛኔ ሸበካ እንደዚህ ሳገኝ እለቃለሁ ቪዲዮ በመንገዴ ላይ ሲሄድ፣ ሳላገኝ ደግሞ እንደዚሁ በማገኝበት ሰዓት ነው እለቃለሁ ያልኩሽ። ኦኬ እሺ ኦኬ። ለቀኸው ፖስት አድርገው ሸበካ ያገኝ ይፖሰት አይፖሰት እርግጠኛ አልነበርክም ነው? አዎ ግን የተለቀቀው በ19 እንደዚህ ራሱን በቪዲዮ ቀን አላውቅም ነበር። አንቺ ነሽ ነገርሽ ቀን አለው ላስ እሺ ቀኑን ተውና ከሰማክ በኋላ ነው ሳትሰማ ነው የለቀቅኩ ሙዚቃው? ላ ሳልሰማ ነው እንጂ ከዛም በኋላ እኮ እየቀረጽን መተናል እየለቀቅን። ኦኬ ጥሩ። ያንን ቪዲዮ ስትቀርጽ እዛ ቦታ ላይ ነበረች በህይወት ላንተ በሰዓቱ አልሰማህም ነበር? አዎ እየመጣች ትመጣለች ብለን እኮ ነው እየጠበቅን የነበረው እዛ ቦታ ላይ። ገና እየጠበቃችኋት ያለበት ቦታ ነው እሱ ቦታ? እሺ እናመሰግናለን። አልያ አስገቡኝ እያለ ነው ቁጥር እየጻፈ አግኝቼው ነበር። ይሄው ቦታ አለ ሳቡ። ማሜ የምትሉት ምንድነው? ማሜ ምን ያደርጋል እዚህ ውስጥ? ዋትስአፕ ግሩፕ ከፍተናል እኮ ግሩፑ ላይ የምትፈልገውን መልእክት አስቀምጥ ማሜ። ሳሪቲስቲ ማሜን ሳቢው ማሜ ብለው ሊሞቱ ነው። እሺ ማሜ አበባቸው በጣም ይወዱታል ማሜን። እሺ ማሜ አበባቸው ስላስተላልፍና ለውጣ ሀቡዬ ሳሪ ትቀድመኝ ነበረች፣ ግን ሳሪም ስለምትቆይ ተስፍሽም ስላለ እንግዲህ በዚህ አጋጣሚ ሚኪ እንትን ብሎታል፣ ጠቅለል አድርጎታል። እኔ ደግሞ የምለው ምንድነው እነዚህ ልጆች ምናልባት የእንጀራ ጉዳይ ሆኖ አጋቾቹና እነዚህ ሽፍታ የሚባሉ ሽፍታ አይደሉም የታጠቁ ኃይሎች የራሱ ናቸው። የእንጀራ ጉዳይ ሆኖ እዛ ቦታ ሄደው የሰው ልጅን ምናልባት እንደ እንጀራ ከሆናቸው ማለት ነው የሰው ልጅን አግተው የሰው ልጆችን እንደዛ እያሰቃዩ እንጀራ ይሆነናል ብለው ነው የቀጠሉት። እነዚህ ሰዎች ደግሞ እህት አላቸው፣ ሚስት አላቸው። ሚስት ባይኖራቸው እንኳን እናት አለቻቸው። ስለዚህ ፕሊስ እነ ተክላይና የነ ተክላይ ምንድነው ምንሻዎችና መሪዎች እቺ ልጅ ልቀቋት፣ በህይወት አለች። ያቺ ልጅ ቅያሪ ያመጣችኋት ልጅ ከሰማይ የወረደች አይደለችም፣ ቅያሪ ናት እንጂ ከየትም ያመጣችኋት አይደለችም። እና ምሰሙይ ከሆነ ወንድሞቼ በቃ ከተነቃ ይቀራል፣ እንጀራችሁም እንዳይበላሽ በቃ ሲነቃ ይነቃል። ልቀቋት። በመጨረሻ በትግርኛ ልንገራችሁ አቡዬ በዚህ አጋጣሚ እና ደግሞ ይቅርታ ከሞታ ስትወጣ ኢንቦክስ ቁጥርክን አስቀምጥልኝ ዋትስአፕ ኢፍ ዩ ሃቭ ዋት። እሺ አቡዬ እሺ። ተክላይ እና ናይ ተክላይ ጀለይታት ፕሊስ ዛቆልዓ ልቀቅዋ። በቃ ተነቂሑ ንስኻትኩም ምናልባት በቲ ዘሎ ድኽነት ኣብ ዓዲ ዘሎ ሰላም ምስኣን ተሰዲድኩም እንጀራልኩም ናይ ሰብ ሂወት ከም እንጀራ እናተጠቀምኩም ንዘን ቆልዑት ተሸጋግሩ ዘለኹም ንወዲ ሰባት ተሳኢ ዘለኹም ንስኻትኩም ኣሕዋት ኣለዋኹም ኣዴውን እትህልወኩም እያ ዝመፃኹም ኣኸባቢው ንፈልጦ ኢና። ስለዚ ንዛ ቆልዓ ብሂወት ኣላ ልቀቕዋ። በቃ ትደልዎ ነገር ካልዩ ትዳልዎ ነገር ጠይቁና። በቃ ናይ ኢትዮጵያ ህዝቢ ኣይኮነን ናይ ኩሉ ዓለም ህዝቢ ነቂሕልኩም እዩ። እንተተነቂሑ ድማ ይተርፍ በቃ። ስለዚ ኣብ እንጀራኹም ሓመድና ነስነስኩምኹም በቃ ዛ ቆልዓ እንተለቂኩማ ካብኡ ዘሎ ናይ ባዕልኩም ስራሕኩም ትሰርሑ ንሕና እውን ንኸደሉ መንገዲ ንኸይድ። ስለዚ በጃኻትኩም ዛ ቆልዓ ልቀቕዋ። እንድሕር ዘይትለቅዋ ኮንኩም ግን ኣብ ናይ ባዕልኩም ሂወትኩም ካልእ ነገር ትውስኹ ዘለኹም። በጣም አመሰግናለሁ አብዬ በትግርኛ እንደዚህ ተስፋዬም ትግርኛ እናስቀምጥልሻለሁ። በዚህ አጋጣሚ እኛ ጋር ለረጅም ሰዓት የቆያችሁ ሁላችሁንም እናመሰግናለን።
ጉዳያችሁ ጉዳያችን ነው ብላችሁ በዚች ልጅ ተጨንቃችሁ እንቅልፋችሁን ያጣችሁ እህቶቻችን ወንድሞቻችን በየትኛውም ዓለም ያላችሁ እናመሰግናለን። አይ ሆፕ በቅርብ ጊዜ ይሄንን እንሰማለን እና እነ ተስፍሽም ይሄን ነገር ያዙልኝ። አመሰግናለሁ። አስቀምጥልሻለሁ አብዬ ሳሪየም ሁላችሁንም። የገጠር ልጅ ደግሞ ቅር እንዳይልህ እሺ። ለዛ ነው እኛ ምን ተምንልህ ያለን ከነሱ የተሻለ ትንሽ ስለሆንክ ነው እንጂ አንተን አፕሪሺየት ሳላረግ ቀርቻ አይደለም። መልካም ቆይታ፣ መልካም ህማማት ይሆንላችሁ ኦርቶዶክሳውያን። አሊ ስቤያለሁ ብትናገሪው ነገር አለ ሳሪ ወይ ልናገር? ወንድሜ እሺ፣ ለሁላችሁ ስር ላላችሁት ነው መልእክት ማስተላለፍ የፈለኩት እኔ። ተናገር አሊ ስቤያለሁ። የበረሃውን ነገር የምታውቁት ሰዎች ታውቁታላችሁ። አውረዱን ፈተናውን ምን እንደሚደረግ ምን አይነት መልኮች እንዳሉት እዛ በረሃ ላይ የሄዳችሁ በዛ መንገድ የሄዳችሁ ሁሉ ታሪክ አላችሁ። ብዙ እህቶች ዛሬ ሳውዲ ገብታችሁ ስራ የጀመራችሁ እዛው መንገድ ላይ የቀሩ ብዙ ሰዎችን አይታችኋል አይደል? በእርግጠኝነት ሁላችሁም ይህንን አብዛኛውን ታሪክ እንደምታውቁት አውቃለሁ። የሽፍታዎቹ ባህሪ ይታወቃል። እኛ እንዳናምን ያደረገን አንደኛው ነገር የማቀያየር የሆነን ሰው አግቶ ብር የመጠየቅ ባህልና ልምድ አዛዥ የለውም። እዛ አካባቢ ላይ ማን አላፊ ማን እንትን አለ ምናምን እዚህ ከዚህ ቦታ እስከዚህ ቦታ እንትና ነው እንደዚህ እየተባለ አይነታቸው ብዙ ነው። ሪስክ ተሞልታችሁ ነው ተነስታችሁ እስክትገቡ ለህይወታችሁ በህይወት ልትኖሩም ላትኖሩም እንደምትችሉ ወስናችሁ ነው የምትሄዱት አይደለ? ይታወቃል። በረሃው ጀልባው ላይ ስንት ሰው እየሞተ እንዳለ ታውቃላችሁ። ተሻግራችሁም ድንበር ላይ ስትሄዱ ስትሬት ቦርደር ላይ ሆነው ራሱ በጥይት የሚረፈረፉትን ወገኖቻችንን ታውቃላችሁ። በረሃ ውስጥ ጥም ይዟቸው የሚሞቱትን ታውቃላችሁ። እነዚህን ሁሉ ጣውረዶች እናንተ ታውቃላችሁ። አሁን እኛ እርግጠኛ ሆነን እዚህ ልጅቷን አምጡት የምንልበት ዋነኛው ምክንያት ሄደን እስከዛሬ በቆየንባቸውና ባዳመጥንባቸው ሂደቶች ውስጥ እዛ ጋር ነው ሄደው ተራራዋን ወጣን። ከዛም በኋላ ሂዱ አሉን። እኛ ወደዛ ወርደን 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብለን ጠበቅናቸው። ሽፍቶቹ ከዛ ከ4 ሰዓት ቆይታ በኋላ መጥተው ነገሩን ሞታለች አሉን። ዩሲ በቃ እዛ ጋር ሲደርስ ነው ሁሉም ነገር ቀጥ የሚለው። ስለዚህ አሁንም ትኩረታችንን የምናደርገው ሽፍቶቹ ብዙ ጸባይ አላቸው፣ ብዙ መልክ አላቸው። ቀያይረው ይሄ እርስ በርስ ምናምን ለህይወታቸው ዋጋ የላቸውም። ኦልሬዲ ለሚሞተው ለሚመጣው ሰው ምንም ነገር ደንታ የላቸውም። የተነገረን ነገር ሁሉ ደግሞ አትመኑ። መስማት መስማማት አይደለም። ይሄ በድንጋይ መታው ያኛውን በካልቾ ሲመታው እንትን ዝም አለ። ብዙ ድራማ ስለምናቅ እርስ በርስ እየተጋገቱም እባካችሁ ድረሱልን የሚሉ በሊቢያን ብዙ መከራ እንደደረሰባቸው አርገው ከተሻገሩ በኋላ ቻው የሚሉን ብዙ ሰዎች ታሪክ እናውቃለን። አሁንም እዚህ ጋር ደላላም በሉት መሪም ተመሪም ሲቀያየር ሲመለሱም ይተዋወቃሉ እኮ። የተደበደበው ልጅ ሁለቱ እንትኖች የሚቆራረጠው ከኔ ነው ጋይስ። የሆነ ሰዓት ላይ ይቆማል። ኧረ ፒውር ነው አልተቆራረጠም። ምን የጎረቤቱ አይፋ ነው እንደምትጠቅ እንደዛ ነው። ስለዚህ እነኛ የተመለሱት ሁለቱ እንትኖች ተቀንጥለው ከተቆረጡ በኋላ ነው አራቱ ደግሞ ሌላ የሚቀያየሩት። እነሱ ቼናቸው ይተዋወቃሉ እርስ በርስ። እዛ ጋርም ሽፍታው ሄደ ወደዛ እያየ ነው። ኦኬ ከዛን ከሄደ በኋላ ሁለቱ ሲመለሱ ብሩ ሲወሰድ የሷ ሲቀር ምን አይነት ድራማ ተሰርቶ ነው ይሄ ነገር ሊሆን የቻለው? ዞሮ እነዚህን ነገሮች ተያይዘው ስለሆነ ስቴፕ ባይ ስቴፕ የሚጠየቀው የዋ ስለሆነ እዚህ ጋር እንትን ስላለበት ስለተመታ ምናምን ብዙ ሰዎች አልቅሰው ወንጀላቸውን ሊደብቁ ይችላሉ። አሳምነዋችሁ ደግሞ ወንጀላቸውን ሊደብቁ ይችላሉ። ተጠርጣሪ ማለት ደግሞ ወንጀለኛ ማለት አይደለም። አሁን እኛ ዶክመንቶችን አጠናክረን ማንን በምን እንጠይቅ፣ እንዴት በቁጥጥር ስር የሚወሉ እንዴት መፍትሄ እናምጣ የሚለው ላይ ነው ትኩረት እያደረግን የምንሄደው። ስለዚህ የምትገቡም ሰዎች የምትወያዩም ሰዎች የግል ነገራችሁን ተው፣ አንተ እንደዚህ የሚለው ላይ አይደለም። በቃ ምትረዱን ከሆነ ትረዱናላችሁ። ከዚህ በኋላ ግን እያስወጣን ወደ ዋናው ጉዳያችን ወደ ታርጌቱ ነው መሄድ የምንፈልገው። ስለዚህ በዚህ ልክ ተረዱ። እነዚህን ሰዎች አሁን 6ቱን ደላላም ያኛውንም ጠቅልሎ ማግኘት ነው የሚቀጥለው። አሊ ከገባ እሱን እናወራውና የምትጠይቁትን ጠይቃችሁ ወደ ጉዳያችን እዛ እንወጣለን ማለት ነው። አመሰግናለሁ። አሊ እኮ ኔትወርክ አስቸግሮት እኮ ነው። አሊ እኮ እየጻፈ ነው። እየሳበችው ነው። ሀቡ እየሳብኩት እዚህ ጋር አገኝቼዋለሁ። እየሳብኩት እየሳብኩት ነው።
አይ እዚህ ጋር አየሽው እንትን ሲል ግን አቦ እንትን ተክላይ በቀደም አልደረሰችም ብሎ ነበር እኔ ጋር። አዎ አሊ ደግሞ ደርሳ 11 ቀን እና ተክላይ ነው እውነት የሚያወራው ወይስ አሊ ፈጣሪ ነው የሚያውቀው? እኛ ይኸውላችሁ ከሁሉም ሰምተን የሁሉንም ነጥብ ይዘን ማን ነው እውነት የሚያወራው? ፈጣሪ ነው የሚያውቀው። ተቀበል አሊ አክሰፕት በል የምልክልህን እባክህ። ይኸውልህ ኢንቪቴሽኗ የማይመጣልህ ከሆነ ሳሊ የምትጋብዝክ የማይመጣልህ ከሆነ ከቲክቶክ ወጥተህ ፌስቡክ ከፍተህ ወይም ዩቱብ ከፍተህ እንደገና ግባ። ግን እየሳኩ ነው። ይኸው እየላኩልህ ነው። እየላኩልህ ነው። ይኸው እየላኩልህ ነው አሊ። አሁን ደግሞ ኮመንቱ ጋፕ ስላለ በደንብ በፈጣሪ ስም እኔም አየሁት እኮ አሊን። አየሽው? ሳቢ ውስጥ መስሎኝ ነው። አዎ አይቼዋለሁ። ራሱ ነው ግን ራሱ ነው። ቆይ አንዴ ላረጋግጥ ማሪ፣ ላስተያየው አካውንቱን። ይሄ ውስጥ እስከ ዛሬ እንቅልፍ እያጣችሁ ያላችሁ በፈረቃ እዩ። እሺ በቃ ሰኞ ማክሰኞ አዞሯችሁ እንዳይጥላችሁ። 10 ምናምንም ቀንም ይሄ ነው የገጠር ልጅ። ይሄ ነው አካውንቱ ያለ አቡ ገባ እስቲ አንተ ነህ? አዎ ራሱ ነው። አልሐምዱሊላህ። አየሽው የቅድሙ የነበረው ፎቶ ምን ሆነህ ነው ቅድም የወጣከው? ቅድም ቻርጅ ዘግቶብኝ ነው ሳላስበው ዘጋብኝ። እሺ ችግር የለም። ቻርጅ ነው ድንገት አወጣጠቅ ግን ቻርጅ አይመስልም ነበር። ኤኒዌይ ኢትስ ኦኬ። ወላሂ ቻርጅ አድርጌ ነው የማወራችሁ ወላሂ ችግር የለውም። እሺ ጥያቄያችሁን ጠይቁት። እኔ ሙሉ ጥያቄ ጠይቄ ካልጋ ጨርሻለሁ። እኔ ይቅርታ እየወጣው ስለሆነ ሀቢባና ሳራ ተቀዳርቱልኝ። የስ ፕሊዝ። አሊ የት ነው የምትኖረው አሁን? የት ነው ያለው? ዙቲ ኬሚሴ አካባቢ ስሙ ሲያስቅ ቦታው ይቅርታ አድርጉልኝ። እዚህ ይመስላል አይስልም ጋር ኦኬ። እዛው ከተማው ነው የምትኖረው ወይስ ገጠሩ? ሸዋሮ ቢት ሆኖ ቀበሌው 05 ቀበሌ ነው። አሁን የምትኖረው እዛ ነው አንተ? ዙቲ ነው ዙቲ? ኦኬ። እሺ በውስጥ ፎሎ ይመልስና በውስጥ አውራኝ። እኔ በውስጥ አላወራም። እንደዚሁ ኦንላይን ላይ ከሆነ እንደዚሁ ላይቭ ላይ አወራለሁ። እንዴ ለምን በውስጥ ተፈራክ? ምን አስፈራዝ? ዙቲ ቀበሌ ለማላስ እንደዚሁ አወራችሁኝ አይደል? በቃ በህዝብ ፊት አላስ በህዝብ ፊት ነው። በህዝብ የሚደበቅ ሚስጥር የለኝም። እዚሁ ጠይቀኝ። ኦኬ እሺ፣ መች ችግር የለውም። እርግጠኛ እዛው ዙቲ ከሆንክ ችግር የለውም። ጥያቄ ከተጨረሰ የሸዋ ማን ነው? አሊ ማለት ፓስፖርቷን የሰጠው ልጅ ነው እንዴ? አይደለም፣ እሱ ነገሰ ነው የሰጠም አይመስለኝም። ይቅርታ በጣም ሀቢባ አመሰግናለሁ። ጠይቁት እናንተ። እኔ ልወጣ ነው። አመሰግናለሁ። አይ ፓስፖርቱን የሰጠ ያለክ እኮ ነገሰ ትናንትና ነበር ነው። አዎ እሱም ፓስፖርቱን ኦልሬዲ ሄዶ የሰጠ አይመስለኝም። እየጠበቁት ነበር። ለነገር የተቀጣጣ ልጁ እሱ ነው ወይ እየጠየቅኩ ነው። ለመለየት ፈልጌ ነው አለ የተባለው። አይ እሱኛው አይደለም ተስፍሽ፣ ያኛው ነገሰ ነው ስሙ። እኔ እኮ በላው ታሪካቸውን፣ እያንዳንዳቸውን፣ ስማቸውን፣ መልካቸውን፣ ቦታውን ኤቭሪቲንግ። 4 ደላሎች ብቻ ነው የቀሩኝ። እነዚህ መሪዎቹ ብቻ ናቸው የቀሩ። የእነሱን ስምና ፎቶ ነው የምፈልገው። እና ቴንክ ዩ ሶ ማች አመሰግናለሁ ሀቢ። እሺ ተስፍን ይጠይቅ። አሊ ወንድሜ እኔ አንድ ጥያቄ ልጠይቅህ። ምናልባት እዛ 4 ሰዓት ቁጭ ብላችሁ እነኛ 4ቱ ሰዎች ሄደው ነበር አይደል? 2ቱ እዛ ጥግ ላይ ተቀመጠው የነበሩት ሄዱ። እናንተ ስደተኞች የምትሄዱ ተጓዦቹ ለብቻ ተቀመጣችሁ። እዛ ወደ ኋላ ተመልሰው 2 ሰዓት 3 ሰዓት ከቆዩ በኋላ 4ቱ መጡ አይደለ? አንድ ላይ እነዛ 4ቱ ልጆች ከ4ቱ መሃል መጀመሪያ ልጅቷን ይዘዋት ሲመጡ እቺ የተባለችውን ልጅ ስትመጣ የድካም ነገር ይታይባት ነበር? እንዴት ነው አካሄዷ ላይ ምናምን? ይሄ ዝሎ የቆየ ሰው ባህሪ ነበር የሚታይባት የመጣችው ወይስ? አዎ የደከመች ነች። የመንገድ ላይ እንደዚሁ እያሳረፍን ነው። እሷም የመጣችው እንደዚሁ እያረፈች። አብራችሁ ነበር ስትመጣ የነበረው ከዛ በፊት አይታችኋታል? ከዚህ ተተገናኝንበት ሽፍታዎቹ 4 እንትን መሪዎቹ ይዘዋት መጡ። ከዛ ቀስ እያለች ነው
እያረፈች በኋላ ያለውን ነው ድካ። ኦኬ ከዛ በኋላ ነው ያለውን ነው የምነግርህ። ኦኬ ስለዚህ ለመጀመሪያ ጊዜ ያያችኋት እናንተ እዛ ጋር ቁጭ ብላችሁ አራቱ ሽፍታ 3 ሰዓት ከቆዩ በኋላ ነው ይዘዋት ሲመጡ ያያችኋት ልጅቷን። የዛን ጊዜ ፊቷ ላይ ምንድን ነው እንትኑን ስትሻገሩ ምናምን ተራራውን ስትወጡ አላያችኋትም? ያችን ልጅ አላየናትም። ጎሽ ባይናችሁም አላያችኋትም አይደል? እስከዛው አካባቢ የገጠር ልጅ ምሷን ልጅ አላያችኋትም? ተራራውን ስትወጡ ምናምን እዛ አካባቢ መንገዱ ላይ ይቅርታ ተስፈሽ እንዳላቆም ጋይስ፣ ለሐሚድ ስልክ ያለው ሰያ ጋር ብቻ ነው፣ ማንም የለውም የሐሚድ ስልክ። ዋትሳፕ ግሩፓችን ላይ ለሰያ ቮይስ አስቀምጫለሁ የሐሚድን ስልክ እንዲሰጠኝ። በስልክ ደውዬ ለሐሚድ ከሀስከፐ እንዲያስረዳኝ ልክ የገጠር ልጅን ቃል ከሀስከፐ ወስጄ እንደጻፍኩት 3 ሉክ ነው የጻፍኩት። የገጠር ልጅ የአሊንም የሱ የአሊንም ከሀስከፐ እንደጻፍኩት የሱም 3 ሉክ ነው። ከፈለጋችሁ ቪዲዮ ካሜራና ዙሪያ አስቆጥራችኋለሁ፣ አነብላችኋለሁ። እና የሐሚድንም ቃል መውሰድ እፈልጋለሁ። ለሰያ ዋትሳፕ ግሩፕ ላይ ቮይስ አስቀምጬልታለሁ። ቁጥሩን ሲሰጠኝ እደውልና ከሀስከፐ ሐሚድን እንጠይቀዋለን። ቴንክ ዩ። እሱ በቪዲዮ እንደኛ በቪዲዮ ገብቶ ነው የምትጠይቂው? አዎ ይገባል። እንደናንተ እኛን ውሸታሞች እየተባልን አሁን እኛ የተናገርነው እኮ ቁጥሩን ሰያ ጋር ብቻ ነው ያለው፣ ማንም የለውም። የሐሚድን ቁጥር የሚያውቅ የለም። ሰያ ሲሰጠኝ ቁጥሩን ደውዬ ተቀጣጥረን መጥቶ በቪዲዮ ቃሉን ወስዳለሁ። እሺ እንደናንተ ቴንክ ዩ። ኦኬ ስለዚህ አሁን አራቱ ከመጡ በኋላ መጀመሪያ የነገራችሁ ማን ነው? መንገድ እንደጀመራችሁ ሂዱ በቃ እንሂድ እሷ ስትሉ ዝም ብላችሁ ሂዱ